የመገናኛ ብዙሃን ባለሙያዎች የዓለምን ተለዋዋጭ ሁኔታ በመገንዘብ የኢትዮጵያን ጥቅም በሚያስከብሩ ስራዎች ላይ ይበልጥ ትኩረት ሊያደርጉ እንደሚገባ ተጠቆመ። ተለዋዋጭ የዓለም ነባራዊ ሁኔታና የጂኦፖለቲካል አሰላለፍ በሚዲያ ስራዎች የሚኖረው አንድምታ ላይ ትኩረት ያደረገ የግንዛቤ ማስጨበጫ መድረክ ተካሂዷል። መድረኩን የኢትዮጵያ ዜና አገልግሎት ከውጭ ጉዳይ ኢንስቲትዩትና ሆርን ሪቪው ኦንላይን ሚዲያ ከተሰኘ ተቋም ጋር በመተባበር የተዘጋጀ ነው። በመርሃ ግብሩ ላይ የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዲ ዘነበ፣ የውጭ ሚኒስትር ከፍተኛ ዲፕሎማቶች ዘሩባቤል ጌታቸውን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አቶ በረከት ድሪባ በዚህ ወቅት እንዳሉት መገናኛ ብዙሃን የኢትዮጵያን ጥቅም በማስከበር ረገድ ትልቅ የዲፕሎማሲ አቅምን ይፈጥራሉ። ለዚህም የኢትዮጵያን የውጭ ጉዳይ ፖሊሲና ፍላጎት መረዳት እንደሚገባ ጠቁመው መሰል የግንዛቤ ማስጨበጫ መድረኮች ፋይዳቸው ከፍ ያለ ነው ብለዋል። የውጭ ጉዳይ ኢንስቲትዩትም በመስኩ የመገናኛ ብዙሃንን አቅም የሚያጎለብቱ ስራዎች ላይ በትኩረት እንደሚሰራ አረጋግጠዋል። የዛሬው መድረክም መገናኛ ብዙሃንና ባለሙያዎች የልምድ ልውውጥና ምክክር በማድረግ ግንዛቤን ለማስፋት ትልቅ ሚና አለው ብለዋል። የኢትዮጵያ ዜና አገልግሎት የዲጂታል ዘርፍ ምክትል ዋና ስራ አስፈጻሚ አቶ ፍጹም እሸት ሽመልስ በበኩላቸው የመገናኛ ብዙሃን ባለሙያዎች የዓለምና ቀጠናዊ ጉዳዮች ላይ በቂ ግንዛቤ ይዘው ሊሰሩ ይገባል ብለዋል። በማህበራዊ በኢኮኖሚያዊና ፖለቲካዊ መስኮች የኢትዮጵያን ጥቅምና ፍላጎት ማስቀደም እንደሚገባም ጠቁመዋል።